ይሄ ግን ይሄ ዋይፋዩ ጨራሩ መጥቶ ልጇ እንዳያጠቃባት ጸሎት መጸለይ ያለባት እናት ልጇ ሀሜት ነው ስትመግብ የኖረች እና የተወሳሰቡ ታሪኮች መስማት የለባት እገሊት እኮ ልጇ እንዲሆነ ሚሉ አደገኛ ምላሶች አሉ አሰቃቂ ታሪኮች ስለ ህመም ታሪክ በጣም መጥፎ ተጽዕኖ አለ ራሳቸውን ከስልክ ቢያርቁ ያው ይበሳጫሉ ይሰሙ አትሱስ ሆኗል ባለፈው አይተናል ስልክ ጉዳይ ስልኮች ዝቅተኛም ቢሆን የኤሌክትሮማግኔቲክ ጨረር ያመነጫሉ የሚታወቅ ነው ኤምኤፍ ያ ደግሞ ተወሰነ መልኩ ቢጎዳበት አጋጣሚ አለ ምክንያቱም የጽንሱ ያንጎል እድገቱ ላይ የራሱ የሆነ ተጽዕኖ አለ ብዙ ኦቲስቲክ ነገሮች ይታያል አንዳንዴ መርፌ ሆነው ክትባት ላይሆን ይችላል ይሄ ሁሉ ነገር ካለ ማድረግም የተመነጨ ሊሆን ይችላል እና የህፃኑ ያንጎል ስርዓቱ ላይ ተጽዕኖ ሊፈጥርበት ይችላል እና እንቅልፏን ያዛባል የሷ መወጣጠር ጽንሱ ላይ ከባድ ጉዳት ሊያደርስበት ይችላል ደግሞ እንደምታውቀው በማደግ ላይ ያሉ ህፃናት ከዋቂዎች ይልቅ ለጨረር በጣም ስሜታዊ ናቸው የህፃኑ በርግጥ ኃይል አለው ስለዚህ በቀላሉ ለዛ እንትን ሊጋለጥ ይችላል ማለት ስክሪን ነው የሞባይሎቻችን ስክሪን ያለ ማቋረጥ መጠቀም ምንድነው የሚያመጣብህ አንደኛ ወይ ትነቃለህ አይደል እንቅልፍ ይጠፋል ወይም ደግሞ አይምሮ ይበታተናል ወይም ትጨናነቃለህ የሴቲቱ መጨነቅ ጽንሱን ምን ያደርጋል በተዘዋዋሪ መልኩ እንድትጨነቅ ወይም እንድትጨነቅ ያደርጋታል ማለት ነው ለምሳሌ ባለፈው ስታነሳ አንዱ ማህበራዊ ሚዲያ ብለህ አንስተ ነበር አይደለ አሁን ዲጂታል የሆነው ዓለም ያመጣል ቅራቅንቦ ብዙ ነው እና ያ ደግሞ ሆርሞኑ እንትን ለምሳሌ ጫና ካለ የሞት ዜና የምን ዜና ምናምን ከሆነ ትጨናነቃለች ያ ኢሞሽኗ ወደ ልጇ ይሄዳል ማለት ነው በተዘዋዋሪ መልኩ ስለዚህ በተቻለ አቅም የኮርቲሶል የጭንቀት ሆርሞኑ እንዳይጨምር ከነዚህ ነገሮች ከስልክ አካባቢ እንትናት ህፃኑ በርግጥ ስልክ አይሰማም ግን የእናቱ አይምሮ መበታተን ማዕበልነቱ አይሰማም ብለን ስልክ አይሰማም እሱ ግን የእናቱ ስትሰማ የሆነ የሚያስጨንቅ ነገር ምናምን የልብ ምቷ ራሱ ኢትዮጵያ ላይ ጦርነት ተነሳ እንደዚህ በዚህ ገባ ሲባል ስትል ያ ነው ማዕበሉ ይሰማዋል የሷ ማዕበል ይሰማዋል የልብ ምቷ ቀደም እንዳልነው ያተነፋፈስ ስርዓቷ ጽንሱ ላይ እንትናል ሌላው ብሉ ላይት አለ የሰማያዊ ብርሃን ሜላቶኒን ላይ ተጽዕኖ ያሳድራል ስክሪናችን ምናቀው ጉዳይ ነውና ስለዚህ ጥሩ እንቅልፍ እንዳትተኛ ያደርጋት አሁንማ ቲክቶክ ላይ ሱስ የተያዘች ከሆነች በዛ ከተለከፈች ተው በቃ አተኛም እሷ ስክሮል እያደረገች የእንቅልፍ እንትኗ መዛባት ሜላቶኒን የሚባለው ሆርሞን ሲመጣ ነው እንቅልፋችን የሚመጣው ያንን ካዛባባት ኮርቲሶሉ ይሄ ጭንቀት ሆርሞኑ በጣም እየጨመረ ይሄዳል ማህፀን ቅድም እንዳልነው በረከት ለመቀበል እንጂ መቼም ለጩኸት የተዘጋጀ አይደለም ዲጂታሉ ዓለም እኮ የጩኸት ዓለም ነው እንዴት ለምሳሌ ከልጇ ጋር መጫወት ያለባት እንዴት ዲጂታል ጨዋታ ውስጥ ትጀምራለች ነው እናት ከሆነች አሁን ስለ እናት ነው የምናወራው ነው ስለ ፌክ እናቶች አላልኩ ስለ ትክክለኛ ትልቅ እናቶች ስለ ትልቅ እናቶች ነውና ሰው ሰራሽ ድግግሞሽ ያለው ይሄ ግን የማህፀን ነውና ከልጇ ጋራ ነው በመለኮታዊ ስራ ማተኮር አይገባትም በአምላክ ስራ ማህፀኗ ውስጥ ጽንስ ተፈጥሮ ከዛ 300 ሚሊዮን ነባዘሮች ሄዶ ገስግሶ አንዱ መፈጠሩ መቅደስ እግዚአብሔር አርአያ የሆነ ሰው መዛ ውስጥ ይሄ ጨዋታ ነበር ማድረግ ያለባት እንጂ ዲጂታል ውስጥ ዓለም ገብታ በጣም ትርምስ ውስጥ ምትገባ እናት አይደለችም ጥሩ ልጅ ታውጣ መስችለው በሌሊት ስልኳን ከምትጎረጉር መዝሙረ ዳዊትን ጮክ ብላ ብታነብለት ምን አለ ሞባይሏን አርቲፊሻል ላይቱን ከምትጎረጉር ሻማ አብርታ ብልሴት ነው ዋናዋን ሴት ነው የምናወራው እንጂ ዝም ብሎ አይደለም አብርታ መዝሙረ ዳዊት ለልጇ እንትን ጠዋት ላይ ዘላ ማህበራዊ ሚዲያ ውስጥ በገና ከእንቅልፏ እንደባነነች ከምትገባ በስትንፋሷ መስግና ጥሩ ስትንፋስን ለልጇ መስጠት ብታስብ ጮክ ያለ የሚያደነቁር ጩኸት የበዛበት አንዳንዶች እኮ ጸንሰውም እኮ ናይት ክለብ እኮ ሲጨፍሩ በጣም ያሳፍራል ስልክ አልጋዋ ስር ከምትተኛ ቅዱሳት ስዕላት መስገድ መንፈሳዊ ነገር አድርጋ ብተኛ ምን ችግር አለ ስልካቸውን ከማህፀናቸው አካባቢ ቢያርቁ እሷ እኮ ደረቷ ላይ አርጋ ነው እንደዚህ በጣም እኮ ማይሆን ነገር እኮ ነው ሁለተኛ ሲያርፉ ደግሞ ኤሮፕሌን ሞድ ላይ ቢያደርጉት አርገው ኤሮፕሌን ሞድ ላይ አርገው ትንሽ ባይጠፉ ዋይፋይም ካለ ሲቻል እንደው ቢያጠፉ ሁለተኛ ደግሞ እኮ ጸሎትስ እኮ አለ ለምሳሌ ከእንዲህ አይነት ጨረር ልጄን ጠብቅልኝ ማለት እኮ አለባት እኮ አንዲት ሴት ዝም ብላ አይደለም እኮ አስብ እስቲ ጽንስ ከውሃ ጋር የተያያዘ ነው ውሃ ሜሞሪ ይሰማል ውሃ ላይ በጣም ይረብሽ ጩኸት ብከፍትለት
ስትራክቸሩን እኮ ያዛባዋል አይደል እንዴ ወዲያው ደግሞ ብትንትኑ ይወጣል ክሪስታሉን ብታዩ ተከፍቶ ታይቷል በጣም የሚረብሽ ድምጽ ለውሃ ተከፍቶለት የሚያስቀይም ነገር ነው ትንሽ ክላሲካል የሆነ ነገር ደግሞ ውሃውን አልበተነው በጣም ሳይንስ አረጋግጧልና ጽንሳ እዛ እንኳን ለሌላው ማንንም አይገባበት በጣም በጩኸት የተሞላ ውስጥ አንዲት ሴት ገብታ የጸነሰች ሴት የራሷን እንትን ብላ ልጇንም እንደገና በጣም እኮ እንዴ አስጠይቃል እኮ በእግዚአብሔር ዘንድ ትልቅ እኮ አንተ በጣም ወይን ነገር ለመሸከም ብቁ መሆን ወይም ራስን መጠበቅ ያስፈልግ ነበር ይሄ ግን ይሄ ዋይፋዩ ጨራሩ መጥቶ ልጇን እንዳያጠቃባት ጸሎት መጸለይ ያለባት ነው ጌታዬ ሆይ ይሄ መቅደሴን ጠብቅልኝ አሪያህና አምሳል የሚወጣበትን ከማያሉታዊ ጨራሮች ጠብቅልኝ ብላ መጸለይ መጨረሻ ብሎ አስፈሪ ሐሳቦችና አካባቢዎች መራቅ አለባት የጸነሰች ሴት በጣም ቅድም ያልከው ስር የሰደደ ፍርሃት የኮርቲሶል መጠንን በጣም ከፍ ያደርጋል መንፈሷን ትንፋሿን ይዛል ቅድም እንዳልከው ለልጁ አለመረጋጋት ያስተላልፋልና እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ማለት መንፈስ ብትይዘ ሌላው ግን ከሐሜትና ከመጥፎ ቃላት ማለት ይሄ ነው ከባዱ አሁን ሴቶቹ ሁሉም ባለትም በተወሰኑት የሚከብዳቸው እናቶቻችን ነው ጸንሰውን ቡና ዳር ሆኖ ሶሚያሙ የነበሩ አንዳንዶቹ አሁን እኛ ሐሜተኛ ብንሆን ምን ይገርማል ከማህፀን ሳለው ጌታ የሚያቀው ጽንሳለ ሐሜት ደግሞ የሚያቀ እናትጆ ሐሜት ነው ስትመግብ የኖራችሁ ሐሜት ጎጂ ነገር አይደለም ብቻ አይደለም ብክለት ነው መንፈሳዊ ብክለት ማለት ነው በጣም ቆሻሻ እንደውም አባቶቻችን የሰውን ስጋ ያለ ቢላ መብላት ነው ብለው እስከ ገልጸውት አይደለ ህፃኑ ቃላቱን ባይረዳውም ግን ቶኑን ይይዛልና በተቻለ አቅም በጎ ቃል አንዳንዴ ዝምታም እኮ ጥሩ ነው አይደል እናት አርመሞ ላይ ስትሆን ጥሩ ነው ዝምታ እንጂ በተቻለ አቅም መጥፎ ቃላት ሐሜት የምታወጣ ከሆነች ከባድ ነው ቶኑን ይረዳዋል ቃላቱን ባይረዳው ቶኑን ይረዳዋል ነው መጥፎ ቃል ስትወረውር እኮ ጥላቻ መንፈስ ነው ከውስጥ መጥፎ ኃይል ነው በጎም ቃል ስትሰነዝር በተመሳሳይ መልኩ ሌላው ቁጣ በጣም ቁጣ ህፃኑን ይረብሸዋል የናቱ ቁጣ ህፃኑን ይረብሸዋልና በመትኩ በመዝሙር መተካት ብትችል ባትቆጣ መቅደስ ውስጥ ጮሃለህ እንዴ አይጮህ በቃ ተመሳሳይ እኮ ነው መቅደስ ውስጥ ተቆጣለህ ታዲያ እግዚአብሔር እኮ መቅደስ የሆነ ሰው እኮ ነው እዛ ውስጥ ያለው እና መረጋጋት መቻል አለባት በጣም እና ከቁጣ ራሳቸው እንዲያረቁ እናቶቻችን መከራለን ከጨለማ አካባቢ መራቅና ከጠበኛ ሚዲያ መራቅ በቃ ጨለማ ነው እሱ ራሱና ፍርሃትን ስለ ሞት የሚያነሳ ስለ ጦርነት የሚያነሳ ፊልምን ሙዚቃዎችን ሁሉ የማህፀንን ስምምነት ያበላሻል እና አደራን በጣም አደገኛ ነው ስለዚህ ከመጥፎ ከጠበኛ ሚዲያ ዜና መስማት መራቅ ኃላፊነት አለባቸው ለጽንሱ ሲሉ አሰቃቂ ታሪኮችን አሉታዊ አባባሎችን እናቶቻችን ያርቁልን አሰቃቂ ታሪኮች ስለ ህመም ታሪክ በጣም መጥፎ ተጽዕኖ አለ እገሊት እኮ ልጇ እንዲሆነ ሚሉ አደገኛ ምላሶች አሉ በጣም ከነዚህ ሰዎች መራቅ አለባት እገሊት እኮ ጸንሳ እኮ ፌል አረገም ከዚህ ነገር መራቅ መቻል አለባት አንዲት የጸነሰች እና የተወሳሰቡ ታሪኮች መስማት የለባት ብሎ አንዳንድ የተወሳሰበ ታሪክ አለ ልክ እንደ ቢከፍቱት ገለባ ነው ግን ዝም ብሎ ገሊን ወደደችው ከዛ ተባቀሩ ከዛ ተረፈ ምናምን ማለት ነው የልደት በትኩ የልደት በረከቶችን ብታሰማ ጥሩ አይደለ ቅድም ያልኩ የሰላምታሽ ድምጽ አይነት ኤነርጂ ጉዳይ ነው አሁን ጉዳዩ ለምሳሌ ልንገሩ ውጭ ሀገር በጣም ማዝ ነው ሆስፒታል ሰዎች ሊመረመሩ ሲሄዱ ካንሰር ወር ምናምን አንድ ከባዱ ነገር ሰው የሚገለው ፍርሃቱ ነው ኢሞሽኑ ነው ሌላ ጉዳይ አይደለም እንዲህ ይዞሃል ሲባል ደሞ እነሱ አያፍሩም ትሞታለህ ይላሉ ቢዝነስ ነው ባይዘው ኢንዱስትሪው ላይ በሰው ሞትና በሽታ መያዝ ብዙ ቢሊየን ትሪሊየን ዶላር ስለሚገኝ ሰዎቹ ደግሞ ይሄ መንፈሳዊ ጥበብ ስለሌላቸው ዶክተሮቹ የሚለቁት ኔጌቲቭ ቫይብሬሽን በሽታ ያመጣል ያ በቃ ከዛ በኋላ ትጨነቃለች የኔም ልጅ እንደዛ ይሆን ትላለች ስለዚህ በእግዚአብሔር ላይ ያላት መታመን ይቋረጣል ግን ጽንሱ በእግዚአብሔር ቸርነት እንደሚጠበቅ ማመና ያላት ሴት በጣም ከዚህ ያሉታዊ ንግግር መራቅ አለባት በአጠቃላይ ከወሬኞች መራቅ በጣም ራሷ ከእግዚአብሔር ጋር ያላትን ጥምረት ማስተናገድ ሌላው ግን ሴቶች የሚጎዱበት ራስን የመጥላት ቃል መናገር በጣም ወሳኙ ሴቶቻችን እናቶቻችን
አሁን ዘመን ምን ሰማው ነው በየሶሻል ሚዲያው አንድ እርግዝና ያስጠላብኛል ይላሉ አሁን ስለ ቅርጻቸው ያስባሉ ገና ወፍር ያለው ማለት ራሴን አስቀያሚ ነኝ በቃ ሰውነትን መጥላት ያ ማለት በልጁ የልብ ትውስታ ውስጥ ያንን ቃል ማስቀመጥ ነው በሱ ምክንያት ነው እንደተጎዳሽ መታስቦች ሴት በማህፀኗ በሰውነቷ ላይ በረከታዊ ቃልን መናገር ይልቁ ነውና የማህፀን መቅደስ እንደሆነ መናገር አለባት ከዳንኪራ ቤት መራቅ ከመሸታ ቤት መራቅ ከመጥፎ መጠጥ መራቅ ለምሳሌ በመጽሐፍ ቅዱስ ላይ ሶምሶንን እናት የሚያሰክር መጠጥ አትጠጪ ይላታል መልአኩ ስትጸንስ ማለት ነው ጽንሱን ይጎዳዋል ሌላው ህመሟን ባትደብቅ ነው አንዳንዴ ስመምን መደበቅ ነው እህቶቻችን የሚጎዳው ከታመኑ ካህን ሊሆኑ ይችላሉ ሽማግሌ ሊሆኑ ይችላሉ እናት ሊሆኑ ይችላሉ ወይም ሰው ሊሆን ይችላል ማካፈል በጣም ቴራፒስት ያስፈልጋቸዋል በተለይ ብዙ ጊዜ ጠላት ክፉ መንፈስ በርግዝና ወቅት ውርደትን የጥፋተኝነት ስሜት ወይም ብቸኝነትን ለማምጣት ይሞክራል ያው አንድ ነገር ስተት ሊፈጸም ይችላል የሰው ልጅ ያው ንስሐ የተዘጋጀው ለዚህ አይደለም ግን በዛ ምትክ በቃ የጥፋተኝነት ስሜት በጽንሱ ምክንያት ቅድም እንዳልከው መዋረድ ብቸኝነትን ለማምጣት ይሞክራል ያ ነገር እጅግ አደጋ ነው በቃ በጣም አደጋ ነው ለሴቷ ስለዚህ መተንፈስ አለባት አንዲት የጸነሰች ሴት በቃ እንደ አይነትም ችግር ከመጣባት ስለዚህ በቅዱሳት መጻሕፍት መጽናናት እኔ በጣም ሴቶች በዚህ ውስጥ ያሉት ምክንያቱም እናት አባቷ እንኳን ጸንሰሻል ሂጂ ቢሏት ልጄ ብቻችን አይደለንም ከእግዚአብሔር ጋር ነን ምንም ይሁን ምን እግዚአብሔር ፍጡር ነው ያሰ ስለዚህ አባቴ ይሄን ሕፃን ላንተ አቀርባለሁ ጠብቅልኝ እናት አባቴ ተውኛል ዳዊት አንተ ግን አነሳኝ ይላልና ተውኛል አባት እናቴ ጣሉኝ እግዚአብሔር ግን ተቀበለኝ ይላል እቺ ሴት ችግር ተፈጥሮ ሊሆን ይችላል ሰዎች ሊያገሏት ይችላሉ ግን እግዚአብሔር ከሷ ጋር እንዳለ ሊሰማት ይገባል ከዛ ውጪ በጥፋተኝነት ስሜት ውስጥ ሆና መጥፎ ነገር የምትናገር ከሆነ ልጇን እየጎዳችሁ ነው አንዳንድ ባለጌ አባት ደግሞ አለ ራሱ ግንኙነት አድርጎ ለምን አረጋሽ ነው እዛው እኮ ልጁ እኮ ማይጸናለ አሶጩ የሚልም አለ ምን ያህል ኤነርጂ ተመልከት ጨካኝነት አሶጩ ሲጀመር እሷ ምን አገባት በጽንሱስ ከባድ እኮ ነገር እኮ ነው መወሰን አትችልም አንዲት ሴት ደግሞ ሰውን የመግደል መብት የላትም ለምሳሌ የሴቶች መብት ከተባለ ሴት ከጽንሱ ውስጥ እኮ ሴቶች አሉ አይደል ሰው ሆና ሰውን የመግደል መብት የላትም ማስወጣት መብት የላትም ውርጃ በጣም የተወገዘ ነው መጥፎ ነገር ነው አሶጩ ይላል አንዳንዱ አባት ደግሞ የፍቅር ሹክሹክታን ለልጁ ሲናገር አንዳንዱ ደግሞ አሶጩ አቤት ምን ያህል በረከትን እየዘጋ እንደሆነ ቢያቀምሩ በጣም እና ይሄ ነገር በጣም የተዛባ ሆኗል ለምን ጸነስኩት እንዴት ጸነስኩት ላስወጣው እስቲ አማክሪኝ አሶጩዋ ጓደኞችም ደግሞ አሉ እንደዚህ ብለው ይመጣሉ ይሄ የልብ ምቷ ማለት ሪትሟ የፍቅር ከበሮ አይደለም የጥላቻ ከበሮ ገለሃለው ካሁን ነው አስወጣሃለው በመናምን ተወጣለህ ያለሽ ነው እናት ማለት ተወልደ እናት ገለሃለው ዛሬ ቤቴ ብትመጣ ቆይ ከሁለት ቀን በኋላ አርዳሃለው ያለሽ ደማስፈራራት ነው ስሜቷ ነፍሳችን ደግሞ ታቋለች ነፍሷ አዋቂ ናት አሁን ለትክክለኛ እናቶች እናውራ መርዝ ቃል የሞት ቃል የሚያወጡትን አንል የሴትነት ጸባይ አይደለም የጨረቃ ጸባይ አይደለም የመሬትም ጸባይ አይደለም መሬት በጣም ደግናት ጨረቃም መልካም ብርሃን ናትና ሴቶቹ እናቶቻችን በዚህ መልኩ ጽንሳቸውን ቢጠብቁ ከተወለደ በኋላ ደግሞ ሌላ እድገት ነው እቺ ምድር ሲቀላቀል ሲያድግ ደግሞ አስበው እስቲ ሌላ ደግሞ ይኖራል ዋናው ማህፀን ላይ እንደዚህ አይነት ስራ ቢሰራ የተቀደሰ ስራ በጣም እና አካላዊ ስሜታዊ መንፈሳዊ መስተጋብራቸውን አሰናስሎ አያይዞ አዋህዶ እሷም እናት እሱም ልጅ አባትም አባት ሆኖ እነሱ እንደ ስር እሱ እንደ ግንድ የልጅ ልጆች እንደ ቅርንጫፍ ሆነው ይወጣሉ የሚል ሐሳብ መምህር በጣም ግሩም የሆነ በእውነት ምናልባትም እይታዬን በትልቁ ሊቀየር የሚችል ፖድካስት ነበር የዛሬው እጅግ በጣም ረቀቅ ያለ ጥበብ ግን ቀለል ባለ መንገድ ነው የሰማነው እናቶች እንግዲህ ይሄን መስማት በጣም መታደል ነው በዚህ ዘመን በዚህ ቴክኖሎጂ ቤታችሁ ቁጭ ብላችሁ ይሄን መስማት ከቻላችሁ ከዚህ በኋላ ለምትጸንሱት ሰው መጠንቀቅ እንዳለባችሁ ነው የሚናገረው በስተመጨረሻ የምትለው ነገር ካለ ይሄን ነው ምለው በመጨረሻ ስለ ባለፈው እንግዲህ ብዙዎች የቀመረ መቼ ነው ትምህርቱ ያሉ በጣም አስተያየት እየሰጡ ነው እስቲ
ያው ትምህርቱ መስከረም ነው የሚጀምረው የተቀዳውን ነው ሪከርድ የተደረገው ለመማር ቢፈልጉት እስቲ አመሻሽተን እንግዲህ ባንተ ፖድካስት ላይ በሌላ ሐሳብ መተን ማስታወቂያው መቼ እንደሚጀመር እንዴት እንደሆነ የምዝገባ ስርዓቱን በቅርቡ እነግራቸዋለን ሐሳብ አለኝ እንግዲህ ምናልባት በዛሬው ፖድካስት ወልደው ደግሞ የጨረሱት ለምን ደግመና እንወልድም እና ይሄን ተገብርም ሊሉ ይችላሉ መውለድ መባረክ ነው በዚህ ነው ያ ነው የገባኝ ዛሬ በጣም እግዚአብሔር ድሉን እስከሰጠ ድረስ ዘርን ተከታ አብዝተ ከመሄድ የበለጠ መባረክ የለምና ሰልፊሽ አይሁኑ ራስ ወዳድ አይሁኑ እና እነሱ ብቻ እንደሚመሩ አድርገው አያስቡ ምናልባት እግዚአብሔር አምላክ ከፈቀደ ለወለዱ ሰዎች በዛ ማራክ ሲገባቸው ሳያርቁ ለወለዱ ሰዎች ለልጆቻቸው ለቤተሰባቸው ምን ማድረግ እንዳለባቸው ምናልባት እግዚአብሔር አምላክ ከፈቀደ እዛ ላይ መዋየት እንችላለን ብዙ እናቶች ሊኖሩ ይችላሉ እኔ ልጄን በድየዋለሁ ጎድቼዋለሁ አንዳንድ እናቶች ምን አለ ሆዴ ውስጥ ውሃ ሆነ በቀረ ተብለን ያደግን አለን ብዙ በቃ በብዙ ኮንፊውዥን ውስጥ ነው ያደግነው በትክክል ያ ደግሞ እንዴት መስተካከል እንደሚችል በቀጣይ እግዚአብሔር አምላክ ከፈቀደ ብንወያይ በጣም ደስ ይለኛል ጥሩ ነው እንግዲህ በምድርን አልቅሶ ሲቀላቀል ከዛ ከተስማማ ዓለም ወጥቶ ግንባሩን በጭንቅላት ነው ሰዎችን በግራ ይወለድም ብሬኑን ተጠቅሞ መኖር የሚችለውና ያ ትልቅ አሻራውን አሳይቶ ሲወለድ ከዛ በኋላ ያ እስከ 18 ወር እግዚአብሔር የሰጠው ደጅ ሳይዘጋ ረቂቁና ዲሜንሽን እያየ ልኬት እያየ ይቆያል ከዛ በኋላ እንዴት እናት ልጇን ማሳደግ ትችላለች የሚለውን እናያለን በዚህ አጋጣሚ የእሳት የውሃ ነፋስ የመሬት ኃይል ትንሽ ለሰማያኑ ደግሞ ጠጠር የሚሉትን ነገር አስወግጃቸው ነው እንጂ ብዙ ጉዳዮች ከዚህ ጋር ተያያዙ ገና እድገት ይፈልጋል እንደዚህ አይነት ነገር እንጂ አንዲት ሴት ለምሳሌ ስትታጠብ በምን አይነት ውሃ ብትታጠብ የውሃ ኃይሏን ብንጨምር ይሄ ብዙ ነገሮች ሊኖሩ ይችላሉ ግን እንዳልከው እንደ ጣት ነው እድገትና አንዱ ከፋን ስለዚህ እነዚህ ነገሮችን አንዲት ሴት እንደው ብትይዝና ክቡር እግዚአብሔር ፍጥረት ሰው ከበረውን ነገር የተሸከመች ማህፀን መሆኗን ካሰበች እነዚህን ብትተገብር ጥቅሙ ለራሷ ነው ለሀገር ነው ለጎረቤት ለቤተሰብ